በሐረርጌ ዞን የተጎዱ አካባቢዎችን ወደ ቀድሞ ሁኔታቸው ለመመለስ በሴቶች እየተመራ የሚገኘው የአየር ንብረት ለውጥ እንቅስቃሴ ማህበረሰቡን እየለወጠ መሆኑ ተነግሯል። ወርልድ ቪዥን ኢትዮጵያ የዞኑ አካባቢዎች ወደ ቀድሞ ሁኔታቸው ለመመለስ የቤተሰብ ምጣኔን ለማጠናከር የህፃናትን ደህንነት ለማሳደግ ከ3 ዓመታት በፊት የጀመረውና ከ8600 ሄክታር በላይ የተራቆተ መሬት የግብርና ምርት እንዲያስገኝ አስችሏል የተባለውን ፕሮጀክት ስኬቶችን አክብረዋል። በዚሁ ጊዜም የፕሮጀክቱ ስራ አስኪያጅ አሰፋ ጦፎ ከሴቶች ተሳትፎና ተጠቃሚነት እንዲሁም ከምርታማነት አንጻር ክፍተት በነበረባቸው አካባቢዎች ፕሮጀክቱ ሲተገበር መቆየቱን ገልጸው ሴቶች ለልማት ያላቸው ተሳትፎ የሚያመጣው ውጤት የታየበት መሆኑን በማንሳት ለፕሮጀክቱ 360 ሚሊዮን ብር መመደቡን እንዲሁም በቀሪ 1 ዓመት ከ6 ወራት ጊዜ ውስጥ ይጠናቀቃል ተብሎ እንደሚጠበቅም ጠቅሰዋል። ይሄ ቦታ መጀመሪያ ስምርጥ ምንድነው የዚህ የአየር ንብረቱ ከዚህ ከሴቶች እኩልነት ጋር ካለው ወይም ሴቶች ከልማት ተጠቃሚነት ጋር ያለው ምን ይመስላል የሚለው አይተን እና ያ ብቻ ሳይሆን ከዚህ በፊት በሌሎች ፕሮጀክቶች ለምሳሌ ወርልድ ቪዥን በራሱም ሆነ በሌሎች ፕሮጀክቶች ያልተነኩ ቦታዎች የት ናቸው፣ እጅግ በጣም የተጎዱ ቦታዎች የቱ ናቸው ብለን ነው የመረጥ ነው። 7 ወረዳ ላይ 5 ቀበሌ 35 ቀበሌ ነው የመረጥ ነው። ሁሎቹም ቀበሌዎች ከዚህ በፊት በተለያየ ሁኔታ መንግስት ከሚያደርገው ከመጠነኛ ጥረት በስተቀር ብዙም በፕሮጀክት ተደግፎ ወደፊት የተሰሩ አይደሉም። ስለዚህ መስፈርት ያደረግነው የአየር ንብረት በዚህ የዝናብ መጠን መስፈርት አድርገናል። በአየር ንብረቱ ለውጥ በጣም የተጎዱ መሆናቸውን አይተናል። በሴቶች ላይ ደግሞ በሚደርሰው በማወቅም ባለማወቅም የሚደርሰው የኑሮ ጫና ላይ ከፍተኛ ጫና ያለባቸውን ብለን መርጠናል። በዚህ ፕሮጀክት የእስካሁን ትግበራ የአካባቢው ሴቶች በቤተሰቦቻቸው ፍላጎት ላይ ኢንቨስት እንዲያደርጉ በማድረግ በልጆች ትምህርትና ጤና ላይ ለውጥ ለማምጣት መሰራቱንም ስራ አስኪያጁ አንስተዋል። ሴቪንግ ፎር ትራንስፎርሜሽን የሚባል ግሩፕ ፈጥረዋል። ያ በህጋዊነት ተደራጅቶ ገንዘባቸውን ይቆጥባሉ። ቆጥቦ ከፍ ሲያደርጉ እርስ በርስ እዛው ይበደራሉ ከማህበሩ። ያ ደግሞ ሲያንስ ያንን ከፍ ያለ ብድር ሲፈልጉ ሴቪንግ ፎር ትራንስፎርሜሽን ላይ የተደራጁ ሴቶች ያሏቸው ገንዘቦች ለስራ ለንግድ አልበቃ ስል ወደ ማይክሮ ፋይናንስ አያይዘናል። ማይክሮ ፋይናንስ ብቻ ሳይሆን ከባንክም ጋር ተያይዟል። ስለዚህ ከባንክ ጋር ተያይዞ እስካሁን ባለው በዚህ በ3 ዓመት ተኩል ስንደምር በ7 ወረዳ ላይ ወደ 39 ሚሊዮን ብር ነው ብድር ወስዶ እየሰሩ ያሉት። በመድረኩ ስትሳተፍ ያገኘናት ከምዕራብ ሐረርጌ የመጣችው የፕሮጀክቱ ተጠቃሚ ሂሪት ሚሊዮን በበኩላ ፕሮጀክቱ ሴቶች በቤተሰብ ውሳኔ ያላቸው ተሳትፎና የጋራ ተጠቃሚነት እንድንገነዘብ አድርጎናል ብላለች። ሴት ልጅ እንዴትስ ገበያ ለገበያ ትሄዳለች ነው የሚሉት። አሁን ኮርኒያ መጣ ተስፋፋልን። ሴት ልጅ መፍቷ ተጠበቀ። እንደፈለጋት የፈለጋትን ነገር ሰርታ የፈለጋትን ነገር ይሄ እኔ ነው የኔ በፊት እሱ ነው የሚያውቀው ባለው የሚያውቀው እሱ ነው እንትን የሚለው ሄዶም አንድ ነገር ሊሸጥ ሸኳ አይልሽም። ሲፈልገው ሸጦ ጣጣቶበት ይመጣል። ሲፈልገው እንደፈለገው አባክኖ ይመጣል። ለምን አያውቅማ። ስለማያውቅ እኛም ይሄን ነገር ለምን እንደዚህ ያደረክ ብለን ብንጠይቀው ቁጣ አለ፣ ድብድብ አለ፣ ፍቺ አለ። ስለዚህ ሁሉን ነገር ችለን ሁሉን ነገር በሆዳችን ችለን እየኖርን እያለን እኩልነት አሁን መጣ። ይሄ ፕሮጀክት መጣና ወልቂጡ ማለና አስተማረን፣ እኩልነትን አስተማረ። የውጭ ጉዳይ ሚኒስቴር ግብጽ ለመተው እየከበዳት ያለውን የቅኝ ግዛት አሻራ ኢትዮጵያ የምታስተናግድበት ቦታ የላትም ብለዋል። የውጭ ጉዳይ ሚኒስቴር ትላንት ባወጣው መግለጫ የግብጽ ባለስልጣናት ከኢትዮጵያ ጋር ውይይትን በመሸሽ ማስፈራሪያዎችን የሚያሰሙባቸው መግለጫዎች የግብጽ መንግስት የ21ኛውን ክፍለ ዘመን እውነታዎች ለመቀበል አለመቻሉን የሚያሳዩ መግለጫዎች ናቸው ብለዋል። ሚኒስትሩ በመልእክቱ በቆየ የቅኝ ግዛት ዘመን አሳሰብ የተጠመቁ አንዳንድ የግብጽ ባለስልጣናት በአባይ ወንዝ ውሃ ላይ ብቸኛ ባለቤትነት እንዳላቸው እያስተጋቡ እንደሚገኙ አንስተዋል። ለዚህም የቅኝ ግዛት ዘመን ስምምነቶችን እየጠቀሱ እንደሚገኙ ያነሳው መግለጫው በኢትዮጵያ ላይ ብቻ ሳይሆን በአፍሪካ ቀንድ አካባቢዎች ላይ መረጋጋት እንዳይኖር እየሰሩ ነውም ብለዋል። ይህ አካሄድ የተሳሳተ መሆኑንም የውጭ ጉዳይ ሚኒስቴር በመግለጫው ጠቅሷል።
ኦፌኮ ከፖለቲካ ፓርቲነት ላለመሰረዝ በመጪው 7ኛ ዙር ሀገራዊ ምርጫ በአዲስ አበባና በአንዳንድ አካባቢዎች እንደሚሳተፍ አሳውቋል። ፓርቲው በ6ኛው ሀገራዊ ምርጫ በተለያዩ ምክንያቶች አለመሳተፉን ገልጾ ነገር ግን በተከታታይ 2 ዓመታት በምርጫ ያልተሳተፈ የፖለቲካ ፓርቲ ምዝገባ የሚሰረዝ በመሆኑ በአሁኑ ምርጫ አንዳንድ የተመረጡ አካባቢዎች ላይ እንደሚሳተፍ ይፋ ባደረገው መግለጫ ላይ አስታውቋል። የኦሮሞ ፌዴራላዊ ኮንግረስ ይህንን ውሳኔ ያሳለፈው ከማዕከላዊ ኮሚቴ አባላት ጋር አስቸኳይ ስብሰባ በማድረግ የምርጫ ተሳትፎን በተመለከተ መክሮ መሆኑን የገለጸ ሲሆን እስከ ምርጫው ጊዜ ድረስ ሁኔታዎች ተስፋ ሰጪና መሰረታዊ በሆነ መንገድ ከተለወጡ ፓርቲው ውሳኔውን እንደገና እንደሚያጠናውም አመላክቷል። በመጪው አጠቃላይ ምርጫ ምሳሌያዊና ስልታዊ ተሳትፎ የተሰኘ ስትራቴጂን እንደሚከተል የገለጸው ኦፌኮ በአዲስ አበባ የምርጫ ክልሎች ላይና የደህንነቱ ሁኔታ በምርጫ ለመሳተፍ አስቻይ በሆኑን የስራ አስፈጻሚ ገምግሞ የሚያጸድቃቸው የምርጫ ክልሎች ላይ ብቻ እጩዎችን እንደሚያቀርብም አሳውቀዋል። በአዲስ አበባ ባለፈው በጀት ዓመት ከታክስ ውሳኔ ጋር ተያይዞ ከቀረቡ 11500 ቅሬታዎች መካከል 63 በመቶ የሚሆኑት ቅሬታዎች ተጣርተው ትክክለኛ መሆናቸው ተረጋግጦ ማስተካከያ መደረጉን የከተማዋ ገቢዎች ቢሮ አስታውቋል። በመሆኑም ቢሮው ከግብር አሰባሰብ ጋር ተያይዞ የሚነሱ ቅሬታዎች መቅረፍ የሚያስችል ቴክኖሎጂ ተግባራዊ ማድረጉን የገለጸ ሲሆን ይህ ቴክኖሎጂ በተለይ የንግዱ ማህበረሰብ የሚያነሷቸውን ቅሬታዎችን ለመቅረፍ የሚያስችል ነው ብለዋል። ቦዲ ወርን ካሜራ ፕሮጀክት የሚል ስያሜ ያለው ይህ ቴክኖሎጂ ግብር ሰብሳቢ ባለሙያዎች በዩኒፎርማቸው ላይ የሚገጠም ሲሆን የድምፅና የቪዲዮ መልእክቶችን ለማዕከል ማድረስ የሚያስችሉ መሆኑንም ተገልጿል። ቴክኖሎጂው በቅሬታ መልክ የማይመጡትን ችግሮች መቅረፍ የሚያስችል ነው የተባለ ሲሆን አላግባብ የተወሰኑ ውሳኔዎች ላይ ማስተካከያ በማድረግ ለመንግስት ገቢ እንዲደረግ ማድረግ የሚያስችል አሰራር መዘርጋቱም ተጠቁሟል። በዚህም በከተማው ተገቢውን ግብር እንዲሰበሰብና የግብር አሰባሰብ ሂደቱ ፍትሐዊና ከብልሹ አሰራር የጸዳ ለማድረግ ያስችላል ሲባል ቢሮው የአሰራር አደረጃጀት እንዲሁም የቴክኖሎጂ ማሻሻያዎች በማድረግ ውጤታማ ተግባራት በማከናወን ላይ መሆኑም ተመላክቷል። ተመልካቾች የምትከታተሉት የአዲስ ነገር የጠዋት የአገር ውስጥ አጫጭር መረጃችንን ነው። በአማራ ክልል በሆስፒታል ከሚተኙ ህሙማንና የሞት አደጋ ከሚገጥማቸው 35 በመቶ ያህሉ የጉበት በሽተኞች መሆናቸውን የክልሉ ጤና ቢሮ አስታውቋል። ቢሮው በክልሉ የጉበት በሽታ ሄፓታይተስ ቢ ታማሚዎች ቁጥር መጨመሩን የገለጸ ሲሆን ህፃናት እንደተወለዱ ክትባቱን በመስጠት ከእናት ወደ ልጅ እንዳይተላለፍ ማድረግ እንደሚቻል ገልጿል። እንዲሁም ህፃናትን ከተቻለ እንደተወለዱ ወዲያው ካልሆነም በ14 ቀናት ውስጥ መከተብ ያስፈልጋል ያለው ቢሮው በሽታው ወደ ካንሰርነት የመቀየር እድሉም ከፍተኛ በመሆኑ አስቀድሞ ለመከላከል ህፃናት መከተብ አለባቸው ብለዋል። በአማራ ክልል ህፃናት እንደተወለዱ በ24 ሰዓት የሚሰጠው የክትባት መስጠት የተጀመረ ሲሆን ከ800 ሺህ በላይ ህፃናትን ለመከተብ መታቀዱም ተገልጿል። ክትባቱ በክልል ውስጥ ባሉ ሁሉም ጤና ተቋማት በነፃ ይሰጣል የተባለ ሲሆን ይህንን የህፃናት ክትባት ወላጆች ልጆቻቸውን እንደወለዱ ወዲያውኑ እንዲያስከትቡም ቢሮው አሳስበዋል። የኢትዮጵያ አየር መንገድ በሉዋንዳ አንጎላ በተካሄደው የአፍሪካ አየር መንገድ ማህበር 57ኛ ዓመታዊ ጠቅላላ ጉባኤ ላይ በርካታ ሽልማቶችን ማግኘቱ ተገለጸ። አየር መንገዱ ያገኛቸው ሽልማቶች የ2024 በትርፋማ ዓለም አቀፍ ኦፕሬሽኖች፣ የ2024 በተሻለ የአፍሪካ ውስጣዊ ግንኙነትና የ2024 ለአፍሪካ አቪዬሽን ኢንዱስትሪ ከፍተኛ አስተዋጽኦ በማበርከት የዓመቱ ምርጥ አየር መንገድ የሚሰኙ ናቸው። ሽልማቶቹ የአየር መንገዱን አመራር ጽናትና ለአፍሪካ አቪዬሽን እድገት ያለውን የላቀ አስተዋጽኦ ያረጋገጡ ናቸው ተብሏል። ሽልማቱን በተመለከተ አስተያየታቸውን የሰጡት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው እነዚህ ሽልማቶች የአህጉሪቱን እድገት ለማስቀጠልና ሀገራዊ ጥምረትን ለማጠናከር እንደ ኢትዮጵያ አየር መንገድ ያለንን ቁርጠኝነት ያረጋግጣል ማለታቸውም ተመላክቷል። አየር መንገዱ በአፍሪካ ከ60 በላይ መዳረሻዎችን ጨምሮ ከ145 በላይ ዓለም አቀፍ መዳረሻዎች ሲኖሩት በአፍሪካ እንዲሁም አፍሪካን ከተቀረው ዓለም በማገናኘት ትልቅ አስተዋጽኦ እያደረገ እንደሚገኝም ይገለጻል።